ፈጣሪ አምላክ ከዚህ በላይ የምትሰራ እግዚአብሔር ግርማ ሞገስን ይስጥ። የእውነት በየክበት ሁሉ እግዚአብሔር ተቀባይነት አገኘ። እግዚአብሔር ይስጥልኝ። እውነት እኔ ምንም ቃላት የለኝም። እውነት ልፋትህን ሩጫህን እግዚአብሔር ይክፈልህ። ሌላ ምንም አለለም። የእውነት እንደ አይነት ቃላት የለኝም። እኔ ምንም ላላት ቅድም አልነበርኩም ወጥቼ ነበርና አዎ ትካፈላላችሁ ብላለች ከእንትና ጋር የተረፈው ኦኬ ትርፍ ተሰባሰበ አላ እንደዛ ነው ብላለች። ለምን መሰለሽ ኖርማሊ ያቺኛዋን መከራዋን ሰምተሽ ከሆነ እውነት ነው ነበረ። አሁንም ቅድም እናንተ ጋር አንቺን አጥቼ አስገብቼሽ ወደዛ ጉዳይ ነበር የሄድኩት እና ያው እንደምታውቂው ደግሞ እኛ ለሁሉም ፍትህም የተቸገረውም በአቅማችን በጉልበታችን መርዳት ነው። ስለዚህ የእሷም ጉዳይ ፕሮሰሱ ተጀምሯል። ያንቺንም አርብ አይደለ ልጅሽ ማን ነበረ ልጅሽ ስሟ? ገሊላ። ስም መያዝ ላይ በጣም ጎበዝ ነኝ እና አያመልጠኝም። ስለዚህ አርብ እንጨርሰዋለን። በቃ እሺ። አርብ ነው አይደለ የእሷ የእረፍት ቀን? ይሰማኛል። አርብ ነው አይደለ የምትመጣው? አዎ አርብ ነው። አዎ አርብ ነው። ስለዚህ አይዞሽ አለን። ደግሞ ከምንም በላይ ደግሞ ፈጣሪ አለ። ሰው ያለው ሐኪም ያለው እግዚአብሔር ያለው ነው እንጂ የሚወሰነው እና ምንም አትሰማም። እኔ አሁን ምንም ቢመጣ አልፈራም። እስካሁን ነበር የፈራሁት። የ11 አመት እልሜን ነው እና ያሳካልኝ። በጣም አመሰግናለሁ። ተዝሽ ሀቢባም እግዚአብሔር ይስጣት። በጣም ሁላችሁም እግዚአብሔር ይስጣቸው። እኔም ቃላት የለኝም። እኔም በጣም ብዙዎችን የሚታያየው የረዳኋቸው ያገዝኳቸው አሉ። አንቺን ደግሞ በጉልበቴ ብቻ እና በተለያዩ ነገር ሩጫ ነው እንትን እዛ በላይ ከምንም በላይ ረድተኛል። ተስፋ አንተ ባትጀምረው አንተ ባትሆን እኔም እዚህ አይነት አቅሙ አይኖረኝም ነበርና በቃ ጉልበትን ጊዜህን ቀኑን ሙሉ ከጧት እስከ ማታ የዋልክበትን መቼም አረሳውምም። እግዚአብሔር ጉልበትን ይባርክልህ። ሌላ ምንም አልልም። እኔ እግዚአብሔር ይስጥልህ ማለት ብቻ ነው የምችለው። ሌላ ምን ማለት አልችልም። ነገ ማነው አርብ እንገናኛለን። አይዞሽ፣ ሰላም ደስ እግዚአብሔር ይስጥልኝ። እሺ በጣም አመሰግናለሁ። እሺ በጣም ነው አጠገቧ ቁሜ የምትሰቃየውን ስቃይ ስላየሁኝ በጣም ይረብሸኛል። እና አልቆላታል። ካርታ ለማሰራት ነው ወደ 110 ምናምን 120 ሺህ ኦልሞስት እየተጠየቅ ነው። እና ለዛ ነው አሁን ቅድም ሀቢባ እንድታስተባብር እንትን ያደረግነው እና ነፋስ ሲገባባት እንትን የሚያደርጋትን እንሳይ አይዶ ነው። ሰው ልጅ እንደዚህ አይነት መፈተን እንደዚህ አይነት ስጋዎችን ማየት ትንሽ በቃ ይረብሻል። እና ደስ ብሎኛል ስላለቀላትም ህልሟም ለልጇ መኖር ያላት ንብረት አንድ ቤት ናት። ያላት አንድ ልጅ ናት። ናቺ ያለችኝ አንድ ንብረት ለአንድ ልጅ ስትል እንግዲህ ሀቢባ ቤት ነው የሰማነው። ማህበራዊ ሚዲያን ለሀሜተኞች በር ከመክፈት ይልቅ እንዴት የተቸገሩትን ሰዎች ችግሮቻቸውን መስማት ለችግሮቻቸው ደግሞ መብት የሚፈለግበት የሚሆንበት ነው እና ሶሻል ሚዲያውን በአግባቡ መጠቀም ለዚህ ነው የሚጠቅመው። እናንተ ደግሞ መጣችሁ የሚከፈለውን ደግሞ እንድክፈል ብላችሁ 1 ሰዓት ባልሞላ ውስጥ ወደ 150 ምናምን ሺህ ብር ለሁለቱም እህቶቻችሁ ይሄን ነገር ስታደርጉ ከማየት በላይ የሚያስደስት ነገር የለም እና ሶሻል ሚዲያውን ሀሜተኞች መንደር ሄዳችሁ ከምትቀመጡ
እንዲህ ነፍስን የምታሳርፍ ስራዎችን የሚሰራበት ብትሰሩበት ነው የምላችሁ። በጣም ነው ደስ ያለኝ በእውነት። እሺ ምን አለ? እሺ ምን ልበል እንግዲህ በጣም ነው ደስ ያለኝ በእውነት ለመናገር ያላትን ያው እግዚአብሔር ሰላም ማይ ቪዲዮ ለብራ ይቅርታ ብዙ አልናገርም። እንደዚህ ተናግሬ መውራት እችላለሁ ካላስቸገርኩ። እሺ ይቅርታ ተስፍሽ፣ በእናትህ አንድ ነገር ላስቸግር ነበረ። አይ ከዚህ በፊት እንትን ጉዳዩን እንትን ብለው ነበረ፣ የግሌን ጉዳይ ሐሙስ ማሚ ቤት እንድትመጣ ልፈልገን ነበር። ቀጠሮ ነበረ ማሚ ቤት ማሚ ጋር ማሚ ትክክለኛ ስሟን አላውቀውም። ይቅርታ ጋር ውጪ ነው የምትኖረው። የግሌ እንትኖችን አብራ ትሰራ ነበረ። እሺ ማሚ ማናት? ማሚ ማናት? ሀፒስቲ ስሟን ጻፊለት። እኔ ስሟን በስተክል አላውቀውም። ኦኬ ሙሉ እጅ ተስፍሽ እንዴት ነህ? እኔ በቪዲዮ ነው የምመጣው። እሺ እኔ አወራለሁ። በቃሽ ይቅርታ። ራስ ምታት አሞኝ በረዶ አድርጌ ጭንቅላት ባይዘዌ ምን አለ መሰለህ፣ ከዚህ ከእንትኑ ከሚረብሸው ዜና ውጪ ደስ የሚል ዜና አለ። ፐርሰናሊ በእኔ በቅርቡ በጣም የሚገርም ባለፈውም ብዬ ነበረ እኔ የምፈልገው ፕሮጀክት ነበረ እና ሶሻል ሚዲያውን ይሄው ለበጎ ዓላማ እንጠቀሙ ስትል እኛ ይሄ የአረብ ሀገር ሴቶች የትም ቦታ መሄድ እንችላለን ገባ እና የተማረ ያልተማረ ምናምን ብሎ ሳይት የለም። በዚህ ሰዓት ይሄ ዝምታ ወርቅ ነው፣ አይሰራም። የምንፈልገውን ነገር ከተናገርን የሚያግዙን ሰዎች አይጠፉም በመንገዳችን። እኔ ታውቃለህ ሶሻል ሚዲያው ላይ እዚህ ቲክቶክ ላይ ዝም ብያው መጨፈር ከማበድ ውጭ ቁም ነገር እንትን ብዬበት አላውቅም። ግን ፌስቡክ ላይ በጣም እንቀሳቀሳለሁ እና የሚመለከቱኝ ሰዎች ነበሩ። አጋጣሚ የዛሬ 6 ዓመት እንደነገርኩ ነው ኢትዮጵያ እንደሄድኩኝ ከስደት ከሄድኩኝ በኋላ ልጄ ተስፋ በቆረጥኩበት ሰዓት ምናምን ሪሰፕሽን ማር ነበረ እና ያንን ፎቶ እንዳጋጣሚ መጣልኝ እንትን ላይ ስቶሪ ብሎ ማለት ነው ከ6 ዓመት በፊት ብሎ። ከዛ በኋላ ሼር ሳደርገው በጣም የሚገርም ሰው ፍሬያለም ሽባባው ሜቢ ታውቃታለህ፣ የእጅጋየሁ ሽባባው እህት፣ እሷ አየችው እና ተገረመች። ታየኛለች ገባ ፍጥነቴን ታያለች ሁሉ ነገር የኔ የምፈልገው ፕሮጀክት ነበረ። እሷ የመሰላት ይሄ አየር መንገድ እየተማርኩኝ እና ነገሮቹ ሳይሳኩልኝ ቀርተው ወደ አረብ ሀገር የመጣው ምናምን ነበር የመሰላት። ይሄ ነገር ላንቺ ይሆንሻል ምናምን ነገር ብላ እንድማር ማለት ነው እድል አመቻቸችልኝ እዛ ማለት ነው። ግን ያ አይደለም የኔ ጥሬ መክሊቴ የአየር መንገዱ ሳይሆን ፐርሰናሊ የምፈልገው ነገር አለ። ስደተኛ እህቶቼን ደግሞ ማሳረፍ እፈልጋለሁ። ይሄ እንደምታየው ነው። በአንድም በሌላ መልኩ እኛ ብዙ ሰዎች ቁማር እየተጫወቱብን ነው። ስለዚህ የራሴ የምፈልገው ነገር ነበረ ጽፌ ያስቀመጥኩት። ስለዚህ ይሄን አጋጣሚ ተጠቅሜ ሄድኩበት ማለት ነው። እኔ የምፈልገው እንዲህ ነው። ይሄን ያህል ዓመት ኤክስፒሪየንስ አለኝ አረብ ሀገር በመስራት ምናምን ብዬ ያለውን ነገር አስረዳኋት። ኢንጂነር ቪጃይን አይከር ሜቢ ካወቅከው ታውቀዋለህ። ካወቅከው ሳይሆን እሱ አይ ቲንክ ከ3 ቀን በፊት ደስቲ ባርች ነው የሚለው እንትኔ ላይ ፌስቡኬ ላይ ደስቲ ባርችን ዛሬ ሰርፕራይዝ እናርጋት ብለው የሚገርም እንትን አረጉኝ እልሃለሁ። እና በቅርቡ እግዚአብሔር ነገሮችን ካስተካከለው ፍሬያለም ሽባባው ሜቢ አሁንም ገብተህ ማየት ትችላለህ ፌስቡክ ላይ የኔን እንትን ተቀብሎኛል ማለት ነው። የምፈልገውን ፕሮጀክት ያው እንደ ሼር ፍሬያለም ሽባባው ሰፖርት አደርገኛለች፣ እሰራለሁ። ያ ማለት መለወጥ እንደምንችል ገባ መውደቅ መነሳት እንዳለ ማሳየት ስለምፈልግ አንዱ ህልሜ
እውን ማደርግበት የኔ አመት ነው ብዬ ነው ማስበውና እግዚአብሔር የተመሰገነ ይሁን። ያው ማማ ላይ ሲደርስ አይሰማም አስታካ እኔ ነኝ አስታካ ያረኩ አሁን ትሰሚያለሽ። ያው እግዚአብሔር መልካም ነው፣ ነገር ሁሉ ለበጎ ነው። ሁላችንም አንዳንዴ እኛ ለራሳችን መቆም መቻል አለብን። ሁሌም ኮምፕሌን ከምናቀርብ ችግር ባለበት አገር ውስጥ ብዙ ኦፖርቹኒቲዎች አሉ። በተለይ እኛ ሀገር ኢትዮጵያ ላይ ያው ውጪም ብታየው ብዙ ጠጠር የምንጥልበት ቦታ አይኖርም። በተለይ ከረጅም ዓመት በኋላ እንትን እንላለን፣ ግን ሀገራችን ላይ ተስፋ አለ። በጣም ብዙ የሚያግዙ ሰዎች አሉ። ጎበዝ ነው መሆን ያለብን። ውሸት በጣም መጥፎ ነገር ነው። ሌብነት መጥፎ ነው። እኔ የትም ቦታ ሲሄድ የምናገረው ሀቅና ሀቅ ነው። ሰው የሆነ ነገር አድርጊ ብለኝ ስክሪንሾት አድርጌ የምልካቸው ማስረጃዎች ሁሉ አሉኝ እና በቃ ቃላት የለኝም። ሰሞኑን ነፍሴንም አላውቅም። በስኬት ዙሪያ እናውራና በምንድን ነው አሁን ፕሮጀክትሽን የተቀበሉሽ? ጋይስ እዚህ ያላችሁ ልጆች የዚች ልጅ ፖቴንሻል የማዳም ቅመም ብቻ አይደለም። ብዙ የሳሙና ፋብሪካ ማነው ምርቶችን እራሷ የፈጠረቻቸው የሳሙና ግኝቶች አሏት አይደል? ያ እሱም አለኝ። ሰዎች ነው አንዳንድ ሰው ምንድን ነው ቀን እስኪወጣ ድረስ የተወሰነ አጎንብሰህ ልትሄድ ትችላለህ። ራስን ልትጠብቅ ትችላለህ። ጊዜ ጠብቆ ፖቴንሻልህን አንተ መክሊትህን እስክታገኝ ድረስ ቅድም ስትል እንደነበረው ሁሉ የምትጥር ከሆነ ከመክሊትህ ጋር መገናኘትህ የማይቀር መገናኘትሽ የማይቀር እኔ ያው አለው አንቺ ውስጥ ካለ ቦርስ ታየው ኢነርጂ እንደማለት ነገ ከነገ ወዲያ ትልቅ ደረጃ እንደምትደርስ ምንም አይነት የምጠራጠረው ነገር የለም። በደንብ ነው ማስተውየሽ። ኢቨን እኔ የሰው ስም መያዝ አልችልም። ፍቅር የቤተሰብ ይህንም አንዳንዴ ማልነበረ ስም ግን በውስጥ የሚታየው ስለነበረ ደስታ ነበር። አደገር ሲሰሙሽ እና በደንብ በርቺ። ምን ደስ የተለያዩ ስራዎችንም በረፍት ጊዜዋን እናንተ ኢጃዛ ቤት ምናምን ነገር እያላችሁ ስትዝናኑ እሷ የተለያዩ የፈጠራ ስራዎችን ትሰራለች። እንደው ከዚህ በፊት እንደምታካፍል ከ4-5 ወር በፊት ላይ ሊያስገብቻል። በጣም ብዙ የፈጠራ ስራዎች ያሏት ከትልልቅ ኢትዮጵያ ውስጥ አሉ ከሚባሉ ሰዎች ጋር የራሷ ማስታወሻ ፎቶዎች ያላት ብዙ የፈጠራ ፓተንት ያላት ምናልባት አስመዝግባ ሆን አይሆን ባላይቅም ግን የሰራቻቸው ስራዎች እንዳሏት ትናገር የነበረበት ሁኔታ እና የቱ የተሳካው ነው ያለች ያው እንትን ሬቶ ያልኩት ተስፍሽ ቆይ ባሳየ ግቢያችን ውስጥ ነው። እኔ ኖርማሊ አንድ ፍሬ ነበረች። ምን ያህል እንዳበዛው ምክንያቱም እንችላለን። ኖ ማዳሜ ቤት ግን ይታያል። ኦኬ ሶ እንደዚህ አድርጌ አንዷን ሬት ነው ያበዛዋት። እሱም ደግሞ ኢንጂነር ቢጃይ ናይከር አካባቢያችሁን ቃኙ ይላል። ኮምፕሌን ብዙ እንደዚህ ሆነ ሆንኩኝ አረብ ሀገር ተበደልኩ ምናምን ከምንል እንደዚህ ትላልቅ ቦታዎች ጋር ስንሄድ እናያለን። እኔ እሱ ቤት ሲሄድ ብዙ ጊዜ ተፈውሼ ነው የምወጣው። ሰው አካባቢ ያለ ነገር ምንድን ነው እየሳስብ ብቻ አንድ ፍሬ ሬት ነበረች። አሁን ሙሉም ግቢውን ሬት አድርጌዋለሁ። ግን ያው የሰው ቤት ስለሆነ ሴትዬ ፈቃደኛ አይደለችም ማለት እኔን ማጣት አትፈልግም። መንገዶችን እንዳመቻች ኢቨን ሳሙናውን የሞከርኩት ለእሱ ለኢንጂነር ቢጃይ ናይከር ጀስት ለማሳየት ያክል ነው እንጂ ያን ያህል እንትን ኖሮኝ አይደለም። እኔ ከ10 ነው ፎርፌ የመጣሁት የኬሚስትሪ ምናምን ተማሪ አይደለሁም። ግን ኤቭሪ ታይም ታውቃለህ ራሴን አስተምራለሁ እና ነግሬሃለሁ። ከዚህ በፊትም ስመጣ እንደማንኛውም ሰው ነው አረብ ሀገር የመጣሁት። አልጋ ማንጠፍ አልችልም። የድሃ ቤተሰብ ልጅ ነኝ ምናምን። ግን ራሴን አስተምሬያም በፕራይቬት ነርስ ነው እዚህ የምሰራው ማለት ነው ስራ ቦታዬ። በቃ ያለው ነገሮችን ሳይ የሆነ መሞከር እፈልጋለሁ እና የምፈራው ሰው ያስፈልገኛል። አልዳፈርም ሰው አሁን ተስፍሽ ቢሆን ለአንተ የምሰጥህ ቦታ ክብር አለ። ስጨፍር ስዝናና ፋይን ሊሆን ይችላል። ግን አንዳንድ ኖ የሚባሉ ነገሮች አሉ። ይሄ እንዴት ነው የሰፈር ሰው ቆንጥጦ ያሳደገ ስትሆን ትፈራለህ። የከሌና ታየችን ብለን ነው የምንወጣው እና ሶሻል ሚዲያ ላይ የሚመጡ አንዳንድ ሰዎችን ሳይ እነዛ ሰዎች የት ሂደው ነው ማለት ከየት አድገው ነው ምናምን እላለሁ። አንዳንዴ የተለየ ሰው ሆኜ ሳይሆን ምን ፈራው ሰው ያስፈልገናል። ስለ እውነት ስንቆም ማያግዘን ሰው የለም እና ሶሻል ሚዲያ ላይ ስመጣ እኔ አልፈራም።
መጠየቅ ሲኖርብኝ ሰው ጠይቃለሁ። ያችን ሳሙናም እንዳልኩ ነው ሳምፕሏን ለኢንጂነር ቢጃይ ለማሳየት ነው። ግን የሬት ሳሙና ማንኛውም ሰው ሊሰራው ይችላል። የኔን ግን ምን አደረኩት ፐርሰናሊ በራሴ ሰው እንኳን ሊሰራው ቢችል የሆነች ነገር ልጨምርበት ብዬ ክሬቲቭ አደረኩት። የኔ ሳሙና የሚለየው ለዛ ነው። እና በማንኛውም ሰዓት ኢትዮጵያ ብመጣ ኤኒታይም መስራት ትችላለሁ። ያ የኔና የኔ ነው። ለምን የጨመርኩት ነገር ሌላ ሰው ያውቀውም በራሴ የተፈላሰፍኩበት ማለት ነው። ለምን እሱ ብዙ ጊዜ የሚለው ክሬዚ አይዲያ ፍጠሩ ነው። ግን አሁን ፕሮጀክት ያልኩ እሷ ያለችኝ ያው የትምህርት እድል እንዲመቻችልኝ ነው። ኤርፖርት ውስጥ የአየር መንገድ ዩኒፎርም ለብሼ ስታየኝ ተሰማት። ለምን ስታየኝ እሷን ስታወራኝ ኢትዮጵያ ውስጥ ካሉ ተማሩ ከምላቸው ዲግሪ ማስተር ካላቸው ሰዎች በቃ የተለየ እንትን ነው ያለሽ ትለኛለች። አቅሜን ያዩት አልገባ እንግዲህ እነሱ የሚያዩኝ በኮመንት ነው የምጽፈው። ግን ኤርፖርት ውስጥ በምንድን ነው እንድትማሪ የተባለልሽ? የምፈልገውን ትምህርት ያው ተማሪ ብላ ላከችልኝ። ግን እሱን አይደለም እኔ የምፈልገው። አጋጣሚውን ሳገኝ ሄድኩበት። እኔ የምፈልገው ይሄን አይደለም። ያቺ ዝም ብዬ እንትን ሪሰፕሽን የተማርኩባት። ስለዚህ የምፈልገው እንደዚህ ነው አልኳት። በልጅ አያያዝ በጣም ጎበዞች ነን እኛ የአረብ ሀገር ሴቶች። ኢትዮጵያ ውስጥ ደግሞ አሁን እንደምታየው ነው። ልጆች ከስር ነው መኮትኮት ያለባቸው። ካደገ በኋላ ገርድፈ የምትጥለው ነገር የለም። ከስር ከመሰረቱ ቤዝመንቱ ዴይኬር ላይ የምንሰራ ከሆነ ሀገራችን እንዴት ነው ዋይኖት መቀየር የማንችለው? የእኔ የእንትኔ ረጅም ዓመት እቅዴ ይሄ ነበረ። ኖርማሊዝም ብሎ ሳይሆን በቴክኖሎጂ የታገዘ አለ አይደለ? እሱን ነገር አቀረው። በቃ ማመን አቃታት እና እችን ልጅማ አምጥተናት ዓለምን ሀገር ሳይሆን ዓለም መቀየር ትችላለች። ገባ? ይሄ ወይ ነው የአረብ ሀገርን ቤት እንደ መንገድ ነው ማየት አለብን። በቃ እኔ የምማማርበታለሁ እዚህ ቤት በነፃ ተምሬ ነርስ እንደሆንኩ ነው እንጂ የሚሰማኝ 13 ዓመት የሆነ ቦታ ስታፍ አድርጌ አይደለም የተቀመጥኩት። ሳሙና ሞክሬያለሁ፣ ኢፖክሲዎች፣ ይሄ ምንድን ነው የሚባለው የቁልፍ መያዣዎች አሁን ምናምን አሁን ለሴትዬ ራሱ ለልጇ እኔ ነኝ ለልጆች የሰራሁላት ለጊፍት ለሚሰጥ 13 ማለት ነው። እና ሙያ መልመድ ከፈለግን ያለንበት ቦታ ሆነን ይቻላል ስል ነው እንደዚህ ማለት ነው። እኔ የሚሰራቸው ማዳም ቤት ነው ያለችው። ይሄው በደንብ እና እዛ ቁጭ ብላ የተለያዩ ፈጠራዎችን ትሰራለች። በረፍት ሰዓቷ የተለያዩ ስራዎችን ነው የምትሰራው። እናንተ ምን እየሰራችሁ ነው? ኢነርጂዋ በዛ ላይ አሁን ደግሞ ይኸው ኢትዮጵያ አየር መንገድ ላይ ልትገባ ነው እንግዲህ ሊመጣ እያለች ስለ የደረሰኝን ነገር ባወራ ሰው ቆሞ ይሄዳል እንደ ይባላል። ግን ኢትስ ኦኬ። ያንን የማወራው ነገ የሆነ ቦታ ላይ ስደርስ ያለፍኩበትን ሰው እንዲማርበት ነው እንጂ ራስ በቃ ኮምፕሌን አላደርግም። በረከቴን አላጠፋም። ሁሌም ነው እኔ ራሴ ላይ የምሰራው ማለት ነው። ስለዚህ እንደዛ ካደረግን እኛ በተለይ የአረብ ሀገር ሴቶች ራሳችንን መስለን ከመጣን ካልዋሸን ትክክለኛ ነገር ከሆነ ማንም ሰው ያግዘናል። እና አልችልም አትበሉ እህቶቼ። በጣም ነው የምወዳችሁ። ተስፋን ቆርጦ ካሳለፍሽው አንድ እንደው ምንድን ነው እሱ እንትኖች ናቸው። ተስፍሽ ቁልፍ ምን አደረኩ መሰለ ሴት ያስፈቅድልኝ። ስለዚህ ምን አደረኳት? እኔ እኮ በተርፍ ሰዓት እንደዚህ እሰራለሁ። አሁን የልጅሽ ልደት ዓርብ ነው። እኔ ይሄንን ለጓደኞቹ ጊፍት ቢሰጣቸው አልኳት። ማመን አልቻለችም። አሜዚንግ አለች። የሚሻት ቢሆን እኮ ፈቅድልኝ እና እነዚህ እንደዚህ አድርጌ አሁን ለእሷ ነው የሰራሁላት። 13 ዓመቱ ዓርብ ነው። ስለዚህ ብዙ ነገር ማድረግ ይቻላል። በራሴ ተስፍሽ ከአንዴም ስንት የራሴን ማጥፋት ሞክሬ ነበር። ግን ራስን ማጥፋት ስህተት ነው። አሁን አልፎ ሳየው ለምን አስፈላጊ ሆነ? በቃ ለሆነች ሞመንት አለች። ለዛች ያችን ሰዓት ነው ሰው መታገስ ያቅተው እንደዚህ አይነት ነገር የሚያደርገው። ስለዚህ ነገሮችን መቀየር እንችላለን። ሁሉም ለበጎ ነው ስልህ ነው። ሌላውን ነገር ደግሞ እግዚአብሔር ተጨምሮበት በወሬ ሳይሆን በተግባር ነገሮች ተስተካክለው እህቶቼን የምሰበስብ ሰው ያድርገኝ። እኔ ቁጭት አለብኝ። ስደትና ሞትን መቀነስ እፈልጋለሁ። በአጠቃላይ በቃ
ይሰማ እንዳረብሽህ አላችሁ። እሺ ያው መጀመሪያ ድምጽ የሚገባበት ከሆነ ንገረኝ፣ እናደርገዋለን። አይገባም የኔው የሚጮህ በጣም ነው የሚጮህ ማለት ነው። እና ተነስስ ወደ ውስጥ እየገባን ነው። ደጓዳት አንዴ እስኪያልቅ። እሺ ምን ነበረ ያላችሁኝ ቅድም? ዋናው በርቲ ነው። አንድ ልጆቹ ያሉት ነበረ እና ይሰማል አይደል? የእኛ ጉዳይ ይሄ ነው። የኔ ይሰማል። ኦኬ። ስለዚህ በየግሌ ጉዳይ ደግሞ እኛ የሰው ብዛት ምናምን አንፈልግም። ማለት አንተ ብቻህን ራሱ ለብዙ ሰው ደርሰሃል። አይ ቲንክ አይ ኖ ስራ እንደሚበዛብህ፣ ግን ከሌቤት እንሂድ ሀቢባ ቤት ምናምን ነው አንተ ጋር የጀመርነው ጉዳዩን። አንተ የህጉን መስመር እንትን እንድትልልን እንፈልጋለን። ምክንያቱም ብዙ ነገር ነው የተጣሰው። ተስፍሽ ሰው ሞቶብኛል፣ ሰው ታሞብኛል የሚል ኮምፕሌን መስማት አንፈልግም። ምክንያቱም ካንሰር ታማ የምትሰቃይ ልጅ አለች 9 ዓመት እኛ ግሩፕ ውስጥ ማለት ነው። ኢትዮጵያ መታ እናቷ ሞታባት 8 ወር ሙሉ እሷን በመፈለግ የተንከራተተቻለች። እሷም ሰው አጥቻለሁ ብትል እዚህ ጋር ሰው ያጡ እህቶች አሉ። ኢትዮጵያ መታው ስራ ያደረገቻቸው ቁጥር ስፍር የላቸውም ልጆቹ። አሁን 29 ሰው ደርሷል፣ 29 ሰው። ስለዚህ ጉዳዩን አንተ እንትን ካልክ በኋላ ግሩፕ ጀምረዋል ካልከኝ በኋላ እኔ ሲሄድ ነው እንደገና ለእኔ 60 ሺህ ብሩን ያስገባችልኝ። ያ ማለት ድራማ እየሰራችብን ነው። ለምትፈልገው ወይ ለምትፈራው ሰው ብር ታስገባለች። አንተ ካወራሃት በኋላ ነው የእኔ 60 ሺህ ብር ተመላሽ የተደረገው። ሰው እኔ የሰው ሀቅ ያመኛል። ገባ 110 ሺህ ብር የተመልሶልኝ አያገባኝም ብዬ መውጣት ትችላለሁ። ግን ጭንቅላት በጣም ያሳምማል። የሰራችው ስራ በስነስርዓት በህግ እንድትጠየቅልን እንፈልጋለን። ማሚ ቤት ደግሞ የሄድ ነው ለምን መሰለ? ማሚ ማለት ሙሉ እጅጉ ናት። እሷን በጣም ነው እሷን ራሱ ያታለለቻት እንትኑ ሲረዳ። ምክንያቱም ማሚ እንደ እናት ናት። ሁላችንን በተለይ እኛን የአረብ ሀገር ሰዎችን ሰፖርት የምታደርግ አይነት ሰው ናት። ስለዚህ ይሄ የሙዴስ አሁንም አናመጣትም። ሐሙስ ነው የምትከፍተው እሷ ቤት። አንተ የምትችል ከሆነ ነው እንጂ ያ ቤት የሚገርምህ እቺ ልጅ በጣም የተሸራሸችበት ነው። በጣም ታወራለች እዛ ቤት። ማሚ ናት እንትን የከፈተችላት የዲያስፖራ አካውንት ተብሎ የውጭ አካውንት። ማሚ ሶፋ ገዝታታለች፣ አበረታታታለች። ለምን? እኛን ሰፖርት ለማድረግ ነው። ማሚ ስላልገባት እኔን ታቀኛለች። ኤቭሪቲንግ አስረድቻታለሁ። ሳምንት ዕለትም እሷ ቤት ገብቼ ነበረ። ግን ነገሩ ምን መሰለህ? በይቅርታ በውስጥ ሳይሆን ሚዲያ ላይ ነው ሀሳቡን የሸጠችው። ሚዲያ ላይ ነው እንድትመጣለን የምንፈልገው። እኛ ደግሞ አንተን ነው የምንጠብቀው እንጂ ሌላ ቤት እዛኛው ቤት የሚባል ነገር የለም። አንተ እኮ ብቻህን ለብዙ ሰው ደርሳለህ። አሁን በቲክቶክ መንደር ሳይሆን በፊት እንኳን በፌስቡክ። ስለዚህ አንተ ጋር የደረሰ ጉዳይ በህግና በህግ ነው የሚዳኘው። አለቀ። በዛ ነው እንዲያልቅልን እኛ የምንፈልገው እንጂ የእሷ ድራማ አያስፈልግም። እኔና አንድ ልጅ አለች ብሮ የተመለሰላት። ምን ትላለች መሰለህ? እነሱ ብር ተመልሶላቸዋል። ምን ማለት ነው ብር ተመልሶላቸው? እኔ ብር ስልክ እኮ 3800 ድርሃም ነው በዛ ሰዓት የላኩ። 3800 ድርሃም ነበር በዛ ሰዓት። ከ2 ዓመት በኋላ አሁን ይሄ ብር 160 ሺህ ብር ነው። እኔ ጋ እንኳን ቢቀመጥ 60 ሺህ ብር ያተርፋል። 110 ሺህ ብር ሳጣኝ ወርውራ እንድታስወጣኝ አልፈልግም። የእኔ እንደተመለሰው ሌሎችም ሀቃቸው ነው። ስለዚህ ለእነዚህ ልጆች እኛ ነን ድምፅ መሆን ያለብን። እኛ ስለምናወራ ችግር የለም አለች።
ቀጥይ አሁን እሺ ማሚ ጋር የሄድንበት ጉዳይ ምን መሰለህ ተስፍሽ? አንደኛ ማሚን እኛ እናታችን ናት። ይሄ ማሚም ስላለችበት ማለት ስላለች ነው። እኛ የእናትነት እንትን ስላለን ሼም ስለያዘ እንዳልኩ ነው የምንፈራው ሰው ስለነበረ ነው እዚህም ደረጃ መዳረስ ያልፈለግ ነው። አንዴ ወንድና አንዴ እንዲህ ነው እያለን እኔ ራሴ ነገሮቹን እንትን ሳድበሰብስ የቆየ ነው። ግን ማሚን በራሷ ተታላለች። ምክንያቱም ፕሮሞሽን የምትሰራው ካሽ እጅ በእጅ እሷ ቤት ባንቀባበልም እሷ ቤት ገብታ ነው። ስለዚህ እነዚህ ኢሮፕ ያሉ ሰዎች ሰፖርት ስለሚያደርጓት መቼም እንደዚህ ማሚ ቤት ተገብቶ ሰው አያጭበረብረንም ብለን ስላሰብን የሰጠነው። አላጭበረበርኩም ብትል አንሰማትም። አንተ ጋር እንኳን መታ ቃል ስትሰጥ 15 ሰዎች ይሆናሉ ነው ያለችው። 29 ሰው ከየት መተን ነው የሞላ ነው? 2 ሚሊዮን አልፏል አሁን ብሩ ማለት። ስለዚህ አለማው ከተጠያቂነት አያድንም። ይሄ ሁሉ እሷ ማጭበርበረዋል። ገባ? ሌላው ነገሯን ኤክስኪዩዟን እኛ መስማት አንፈልግም። ህግና ህግ ነው እንዲዳኘው የምንፈልገው። ሰው ስለበዛ ሀቢባ ቤት እንሂድ ምናምን የሚለው ነገር አንስማማም። በቃ በአንተ ቤት ነው የተጀመረው ጉዳዩን አንተ በህግ ደረጃ ነገሩን እንድትጨርስልን እንፈልጋለን። ግን እዛ የሄድንበት ምክንያቱ አንደኛ ማሚ እንድትረዳ እንፈልጋለን። ምክንያቱም ያለ ፍቃዷ ነች ሴትዮ እኛን ለማበረታታት ብላ 55,000 ብር ኢንቨስት አድርጋለች። የውጭ አካውንት ከፍታልናለች ለማህበሩ ብላ ኦኬ እኛንም ባትሰበስንምን እሷ ሰታታለች። ሁለተኛ ደግሞ ሶፋ ፈርኒቸር ቤት የከፈተች ሰዓት ፈርኒቸር ገዝታታለች። ይሄን ሁሉ ነገር አድርጋ ልጄ ብላ ሰው እቅፍ ስለምታደርጋት ነው። ምን አደረገች? ሞዴሱን ስትከፍት እኛ የአረብ ሀገር ሴቶች እኛ ሳንገባበት ነው የማሚንን ፎቶ አያይዛ የለጠፈችው። ለምን? መታየት ስለምትፈልግ። ገባ? ኢሮፕ ባሉ ሰዎች አንድም ልጅ አለች፣ 2 ሰዎች አሉበት። ባይዘቡ የአረብ ሀገር ያለ ሰው ብቻ አይደለም እዚህ ግሩፕ ውስጥ ያለበት። አሁን በግሩፕ ስንሰባሰብ 2 ልጆች መጥተዋል። አንዷ ከአሜሪካ ነው፣ አንዷ ከዩኬ። እሷ ደግሞ በጣም ነው የምታናደደው። ምክንያቱም ሁላችንም የድሃ ልጆች ነን። መለወጥ የሚፈልግ ሰው አለ። ገባ? ስደት ነው። አረብ ሀገር ስለሆነን ብቻ ሳይሆን ኢሮፕ ያሉትም ሰዎች አንደኛ ከኛ ከአረብ ሀገር እህቶቻቸው ጋር መስራት የሚፈልጉ ሰዎች ናቸው። ስለዚህ ድምጻችን እኛ እንዲሰማልን እንፈልጋለን። 2 ልጆች አሉ አለች። እኔና ባለፈው አንተ ቤት ገብታ ጠበቃ አምጥተህ ጋሺ እያልክ ስታወራ የነበረችው ልጅ የተቀበለችው ምን አለች መሰለህ? 2 ብቻ ነው የሚረብሹት አለች። ለእኔም 60,000 ብር የተመለሰልኝ ስለማወራ ነው። ስለዚህ ጥግ ድረስ ነው መሄድ ያለብን። የታመሙ ልጆች ማይናገር ሰው ሀቁን አያገኝም ማለት ነው። በእሷ ምክንያት ስራ አጥ የሆኑ ልጆች አሉ ኢትዮጵያ መጥተው። አንዷ አልኩ 15 ዓመት ነው የሰራችው። ኦልሬዲ ደክሟት አረብ ሀገር ሄዳ እሷን ተስፋ አድርጋ 8 ወር ጠብቃታለች፣ አንከራታታለች። ስለዚህ የግል እህቴ ሞተችብኝ ብትል እች ልጅም እናቷ ሞታባታለች አደሴም ታይ። ስለዚህ ማውራት አለብን። ብራችን ስለተመለሰ ብለን እኛ ዝም አንልም። 3 ዓመት ሙሉ ብሩ ምንድን ነው የሰራው? ይሄን ሁሉ ነገር ስታደርግ ለምንድን መጠየቅ እንችላለን። ስለዚህ አንተ ስራ ላብዛብህ የምትችለውን አድርገህ ማሚ ቤት የምትገኝልን ከሆነ ሐሙስ ብለናል። ይሄ የመጨረሻ ቀን ነው። የማይሆን ከሆነ ግን ከሐሙስ በኋላ ከህግ ጋር አገናኝልን ጉዳያችንን። መልካም፣ ችግር የለውም። አንድ አጋጣሚ አሁንም ታሪክ ያወራኋቸው እኛ በጋር የሚሰሩ የህግ ባለሙያዎች ናቸው። የፍርድ ጉዳይ የሚሰሩ ያቁታል። ይህን ጉዳይም ግን እናንተ ውክልና በመስጠታቸው ነው የሚለው። ኤምባሲ ሄዳችሁ ውክልና በሰጡ ይህን ገንዘብ ማስከፈል የሚቻልበትን ፕሮሰስ መሄድ ይቻላል። ወንጀልም በፍትሐብሔርም መጠየቅ የሚቻልበትን ሁኔታ በእርግጥ እናንተ እንደዚህ እናተርፋለን በጉዳዩ ወደዛ እንደሚያመጡት ያው የህግ ሰው ሊኖራ ስለሚችል እንግዳለን አብረን እንሰራለን ብዬ ጠየኳቸው። መጡ። ከዛም በኋላ ባለፈው እንደሰማሽው አላዋጣንም። ያለፈው አመት ጥቅም አላገኘንም። የመጀመሪያው አመት መደራጀት ነበረ። አሁን ደግሞ ዘንድሮ የተሻለ ነገር እያገኘን ነው የሚል ነገር ታነሳ ትችላለች። ለሚፈልጉ ሰዎች ግን ብራቸውን እሰጣለሁ ብላ ብር መስጠቷን ማትጠራጠርበት ሁኔታ ነው የሚፈጠረው። ስለዚህ የእናንተ የመደራጀቱ ጥሩ ነው። ደግሞ እንትን ይበሉ ተሰባስባችሁ ወዲያውኑ ስትፈለጉ የምትገኙ ይችላል። አንዳንዱ 2-3 ሰው ከመጣ በኋላ ካለፈ በኋላ ነገሮችን ለመቀስቀስና እንደ አዲስ ሊወራ የሚፈልጉ ወይም የተንጠባጠበ አይነት ነገር እንዳይፈጠር ነው እና ችግር የለውም አለን። ከቻልኩኝ ሐሙስ ነገ ለአፋር የሆነ ነገር ለመገዛዛት የሆነ ቦታ ላይ እንሄዳለን። ምናልባት ሐሙስ ነው መለሰው። ሐሙስ ማታ ከሆነ ሐሙስ ማሚ የምትገባው ቀን ላይ ነው። ግን እኛ አንተም አትገኝም ከሆነ ሐሙስ ችግር የለውም። እኛ በራሳችን ማሚ ቤት እንሄዳለን እንዳልኩ ነው።
ከዛ በኋላ ማሚ ቤት ማውራት ያለብን እንድትመጣ ጥሪ ቀርቦላታል። ማለት በሰላማዊ መልኩ መታ የምናወራውን ነገር ማውራት ፌስ ቱ ፌስ እንችላለን። ተደባብቆ መጣለው ምናምን አይደለም። ሁለተኛ በራሴ ቤት እገባለሁ ብትል እኛ እናንተ ባላችሁበት ካልሆነ በስተቀር ሸንግላ ነው የምትመልሰን። እኔ አልፈልግም ከእሷ ጋር ማውራት። ብዙዎቹም እንደዛ ያለው ሰዓት ከተቆጠረልን እንጠብቅሃለን። ማታ ካልከን አንተ በምትነሳ እሷ ከመጣች ሼር አርጉልኝ እመጣለሁ። ከእሷም ላይ ያላትንም አቋም ስልኳንም ስላለኝ እደውልላታለሁ። ሁለት ልጆች ውክልና የሰጡ አሉ በህግ ይጠየቅልን ብለው። ስለዚህ ከ29 እንግዲህ ወደ 31 ወይ 29 ውስጥ 27 ከዛ ውስጥ ያሉ ከሆኑ የነዛኞቹ ወይም ወደፊት መኬዱ አይቀርም። ሰብሰብ ብሎ ግን ባንድ ሲሆን ሌሎቻችሁም ውክልና እንድትሰጡና አብሮ ሊታይ ማድረግ ይቻልበት። ሁሉም ሰው መስጠት አለበት ያለው ሰው በሙሉ። ስለዚህ የዚህ ግን አሁን ለራሱ ዛሬ ባትናገሩ ራሱ የሁለቱ ልጆች ይጀመርላቸዋል። ኦኬ፣ ስለዚህ አይቻልም ማለት ነው። ሁላችንም የራሳችንን እንትን ነው መስጠት ያለን ክላችሁ አንድ ላይ ወይንም እንዲህ ማድረግ እዛ ያላችሁት ውስጥ በእርግጥ እሱ ደግሞ እናንተ እንድትጋጩ ምናምን ነገር ይፈጥራል እና እንጂ ከ27ቱ ሰዎች ውስጥ ኮሚቴ ለሶስት ኮሚቴ ውክልና መስጠት፣ ሶስቱ ደግሞ ጠበቃ ገዝቶ ጠበቃው እንዲከታተል ይህን ጉዳዩ እንዲይዝለት እኛም አብረን ከጎን ሆነ አንድ ላይ እንደዛ ማድረግ የሚቻልበት ሁኔታ ማፍጠር እንችል ነበረ። ግን እናንተ እኮ ታስብሽ እኛም እኮ አሁን እኮ በስማ በለው ተሰባስበን ነው የትናቃቸዋለን አንተዋወቅ። ስለዚህ ሁሉም የራሱን እንትን ይበልና ያስገባበትን ብር በዛ እንትን እንልበታለን። አይሻልም? በቃ አመሰግናለሁ ተስፍሽ፣ እግዚአብሔር ያክብር። ጎበዝ ነሽ። እሺ አንቺ በጣም ትልቅ ፖቴንሻል ያለሽ ልጅ ነሽ። ነው የሆኑ ነገሮችን ለማለፍ የምታደርጊያቸው እንትኖች ሂደቶች ደግሞ አክሴፕት አድርገሽው በደንብ ተቀበለሽው ስለሆነ የምትሰሪው ጎበዝ ልጅ ነሽ። የፈጠራ ሰው ነሽ። ኮሚኒኬሽን ላይም ጥሩ እንደኛ አይነት አይደለሽም። ስለዚህ በርቺ። እህቶቻችን ደግሞ እንግዲህ ላይቭ እንኳን እየከፈትሽ እንትን አድርጊያቸው። ታይም እንደ እየሳቁብኝ ፀጉርሽ ይልኛል እንዴ አንገት ተደፍቶ ነው እንጂ ማን እኮ በሽ ነው ዱባይ ላይ እኔ ማሳለ በኢትዮጵያ እናንተ ፀጉራችሁ ትተኩሱ እናንተ እረፍት እያላችሁ ኢጃዛ ቤት ስትሄዱ እሷ የተለያዩ ፈጠራዎችን ትሰራለች። እናንተ ስትዝናኑ እስቲ ዛሬ ፈታ እንበል ስትሉ እሷ የምትሰራውን አስቡት። እና እረፍት ግን በምን ያህል ጊዜ ነው የምታርፊው? በሳምንት አንዴ ነው። ግን ያው እንዳልኩ ነው በሳምንት አንዴ ነው። ሰራበታለሁ፣ ማርበታለሁ። ማበድ ሲኖርብኝ እኮ አብዳለሁ። ግን ስራ ላይ ዝቅ ማለት ግድ ነው። አሁን እነሱ ፀጉሬን እያዩ ከቅድም ጀምሮ ኧረ ፀጉር ይሉኛል። ችልም ኢትስ ኦኬ። እንደዚህ ሆኖ ግን መድረስ እንፈልግበት ቦታ ላይ ስደርስ ያው በየቀኑ እየሄድኩኝ ማኔር ፀጉሬንም ተኮሳለሁ፣ እሰራለሁ ጥፍሬንም። አሁን ኤርፖርት ስለገባች ኢትዮጵያ ኤርላይን ገብታለች፣ እድል አግኝታለች የማዳን ቅመም። ስለዚህ እናንተ ከተለያዩ ወደ ሀገራችሁ ስትገቡ ያው ላይፉንም ስለምታውቀው የአረብ ሀገር ህይወት እዛን ጊዜ በደንብ ተከባከባችኋል። ይችላል ሰምታችኋል፣ አዲስ የገባችሁ። እሺ በጣም ማትጥፊ ጎበዝ። ሰላሙን ነው ወንድሞች፣ አመሰግናለሁ። አስገባዎች ሰላም ሰላም። ተሽዝ ግን ፕሮፋይል ላይ ጥቁር ነው። በጣም ይቅርታ። ቪዲዮ አብሬ እሺ እሺ። ሰላም ሰላም። እንዴት ነህ? እግዚአብሔር ይመስገን። እኔ እንኳን ምንም ነገር ላወራክ አይደለም። የአንድ የአፋር እንትን እርዳታ ሰጥቼ ነበረ። ደረሰኝ ምንም ልሰጥክ አልቻልኩኝም። በውስጥ እንትን ስል ቀይ እንትን ነው የሚያሳየኝ ሴንድ አይለኝም። ኦኬ ከእንትን አድርገሻል? አስገብቻለሁ። ደረሰኝ አለ እጄ ላይ። ኦኬ እሺ። ልትልኪልኛች ታዲያ በውስጥ ላኪ፣ በውስጥ ላኪልኝ። ሜሪ አለሽ?
በውስጥ ስልክልክ ይመልስብኛል። አቡዬ ጋም ስልክ ይመልስብኛል። ቀይ ነው የሚያሳየኝ ሴንድ አይለኝም። ሜሪ የግንጫዋ ለምትለው ላኪላት። ሜሪ የግንጫዋ አለው ብላ የጻፈችው የሀቢባን ኦኬ። እሺ ፎሎ ላርጋትና በሷ ልላክ። በሷ ላኪላት፣ እሷ ትልክልኛለች። እናመሰግናለን። እሺ 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 ሰላም ነው። እንደዚህ ገብቻ ላቅምና ይቅርታ ያለ ቪዲዮ ቢሆን ችግር አለው። አንድ ሀሳብ ተናግሬ ለማውረድ ነው ከተመቸል። ታብታብ አድርጎ እስኪ የሚጠብቀኝ የትኛውም አያንቀላፋም። እና ታታብ እያደረጋችሁ ነው። ብሎክ ብቻ ነው የማይፈቀድልሽ። ቆይ ሜሪ የታለሽ? ሰው ብሎክ እዚህ ሚዩት ይቻላል፣ ብሎክ ብቻ አይቻልም። እሺ ሜሪ ታታብ እያደረጋችሁ ሼር ኮምፕሊንክ እያደረጋችሁ አስገብቻታለሁ፣ ግን እየተሽከረከረ ነው ኔትወርኳ። ኔትወርኳ ጥሩ አይደለም። እሺ የኔ ነው ወይስ ሰላም ተስፊ ሰላም ነው? ስምሽ ነው አስኒ? አዎ አስታወስከኝ። ባለፈው አውርተን ነበር። ፈቲያ ጋር ደውለን የ7 ወር ደሞዝ 2 ሳምንት ስጠኝ ብላክ ነበር። አስታወስክ? የፀጉር ቤት ምናምን ነገር አሁንም ስራ ቆሜ ነው ይመጣል። ግንቦት 8 ብለህ ነበር እና ላይቭ ላይ አልነበርክም። ሜሪን እየጠየኳት ነበር ስልክህን እንድትሰጠኝ አላስፈቀድሽም ብላ ይኸው ከስራለች። አስጨንቅያት ነበር እና ሰጠችሽ? ለነገሩ እሷ ስላለች ብቻ 800 ድርሃም አስገባች። እኔ ወረቀት ላስጀምር ነው ብዬ ካልነበር ያን ቀን ተፍትሽ ደግሞ በጣም 800 ድርሃም አስገባች። አስገቢ ብያት ነበር እና አስገባለሁ ሰኞ ማክሰኞ እንሻላ እሰጣለሁ እያለች ነው። እና ካስገባች ራሱ አይ ቲንክ 15 ቀን አለፈ። ስንት ነበር ያለባት? 10,500 ድርሃም የ7 ወር ሙሉ 12,000 ነበረ ላከች ያለችው። እኔ 900 ብር እንዳላኩ ነግሬ ካለው ያን ቀን ከነ መሲ ጋር ስተወራ እሷ 1,000 ብር ነው ያስገባችው። አሁን 800 ድርሃም አስገብታለች። ከሱ ላይ የቀረው ራሱ አሁን 800 ድርሃም ወረቀት ማስጀመሪያ አይሆንም። እኔ ደግሞ ፖሊስ ስልኳን አለ። ስልኳን እስቲ አስጀምሪልኝና ከሌለ ለሜሪ ትልክለትና ሜሪ ጋር ሜሪ ላኪልኝ እስቲ በዋትስአፕ ስልክ አስገባለች ብቻ። ትክክለኛ የኔ አስኒ የሷስ
ኢትዮጵያ ነው ያለችው? አዎ ሸጎሌ ነች ብዬ ካለው እኮ ባለፈው ሸጎሌ ምን ክፍለ ከተማ አስገብታለች እንዲባል ነው። አሁን 800 ድርሃሙን ቀድማ ያስገባችው። አዎ ሸጎሌ ምን ክፍለ ከተማ ነበር? አላክሽም ሜሪ ላከች። አላከችም እኮ ባለፈው ልኬልሻለሁ። አለ እኮ ሜሪ ድጋሜ እንትን ላድርግልሽ። ጉለሌ ኦኬ ሸጎሌ ጉለሌ እሺ ላከችለት አስፊ በጉለሌ ነው የሚጠራው። ይህን ካስገባሽ ምን ያህል ጊዜ ሆናት? 800 ድርሃም መች ነበረ? ባለፈው ማክሰኞ ዕለት ቤት ስለምታውቀው አሁን ላታነሳ ትችላለች። ደግሞ እንዴት ነሽ? ደህና ነሽ ወይ? ጠፍተሻል። ምንድን ነው አንቺ? ሙሉ መረጃዎችን ትልኪልኝና ሌላ ጊዜ በተረጋጋ ከዛም ካልሆነ እሱንም እንትን ማድረግ የምንጠይቅበት ነው። ሜሪ እንድትሰጠኝ አስፈቅድ ስለተባልኩ ያ ፐብሊኩን አለ። እኔም ብዙ አልይዘውም፣ መከራ የበላው አንዳንድ እንቅልፍም ሁላ አልተኛም እውነት ለመናገር ተስተኛ አይደለም ተስተሽ እና ቀንቅን ከሆነ ቀን የምትጀውይ ከሆነ አሁን ማታ ማታ ጠዋት ከእንቅልፌ ስነሳ ጠዋት ላይ ልጆች እንግዲህ ይህን ነው የብዙውን ሜሪ ስጫትሽ ለሌላ ሰው ግን እንደዚህ ቁም ነገርኛ ሆኝ አልሰጠም። እኔ ለማለት የሰጠሽው ሰው እንዳለም ምንም ይህን ያህል አይደለም። ያው አንዳንድ ዝም ብሎ በቃ 6 ሰዓት 7 ሰዓት ሰው ይተኛል ብሎ ማያስብ እንደዚህ 5 ሰዓት 6 ሰዓት ችግር የለም። እኔ ምን ሰዓት ልላክልህ? ምን ሰዓት ልደውልልህ? አመሰግናለሁ። መልካም ቀን ይሁንልሽ። እሺ ማርያምን ካልሽ አምንሻለሁ። አመንኩሽ በቃ። እና ሌሎቻችሁ ደህና ናችሁ? ታብታብ እያደረጋችሁ ነው? ሼር ኮፒ ሊንክ እያደረጋችሁ ነው? አስገባን። እሺ ሰላም ታስሽ፣ እንዴት ነህ? ደህና ነኝ ያለው። እንዴት ነሽ? ይኸው ያለሁበት ግን ፀሐይ ነው፣ ማውራት አይመቸኝ። ቪዲዮ ባጠፋ ችግር አለው? የት ነው ያለሽው? ዱባይ ነኝ። ውጭ ላይ ነው፣ ኔት ስለማይሰራልኝ ክላሴ ውጭ ላይ ሆኜ ነው። እንደ አጋጣሚ ሳገኝ ጥያቄ ስለነበረኝ። እሺ ጠይቂ። ጥያቄ እኔ እዚህ ሀገር ዱባይ ከመጣሁኝ 4 ዓመቴ ነው እና ስመጣ ጮኛ ነበረኝ።
ከመጣሁኝ ከአንድ አመት በኋላ ነው እንትን ቤተሰብ ገብቶ ጮኝነቱ ተቀብሎ ቡን ጠጥተው ምናምን የነበረው። ከዛ 3 አመት እንደቆየ ልጁ ጋር ተጣላን። ልጁ ጋር ስንጣላ ገንዘብ አገኛለሁኛል። ቡና ከጠጣንበት ቀን ጀምሮ ያለውን ገንዘቧን እከፍላለሁኛል። ይሄ በህግ ጉዳይ እንዴት ነው? ምን አልሰማሁሽም። ማጥረዳሽ ቡና በአማርኛ ቡና ከጠጣንበትና ቤተሰቦቿ ጋር ሂጅ ከጠየቅኩበት ጀምሬ አንቺ የሰራችበትን ገንዘብ እከፍላለሁ። አልነበርኩም፣ እዚህ ነበር። አንቺ ፈቅደሽ ነው የላቸው እንድትጋቡ 80 የላችሁም ማለት ኒካ ወይም ክርስቲያን ነሽ ሙስሊም ነሽ አንቺ? የለንም ስመጣ ነው በር የተባለው። ስለዚህ ታዲያ ምንድን ነው ከፍላለሁ የሚለው እሱ? የሰራችበትን ገንዘብ ከዛ ቤት ደግሞ ትንሽ ቤት ነበረችኝ እና ያችንም እከፍላለሁ ነው የሚለው። እከፍላለሁ ነው እካፈላለሁ? እካፈላለሁኝ ከገንዘቧ ሁሉ እካፈላለሁኝ። ገና ሚስትነቱን እንኳን እንትን ሳያረጋግጥ አዎ ምንም ወረቀት ምንም ነገር ውል የለንም። ሳመጣ 80 እናስርም ስመጣ ነው 80 የምናስረው ብለው ነበር ሽማግሌዎቹ። እሺ ሳይሞን ፈላ የእሱ ቤተሰቦች አሁን 80 አስረናል አሉ። የራሱ ቤተሰቦች የሆኑት ከወደሱ የነበሩ ሽማግሌዎች። በምንድን ነው የሚያስሩት? አንቺ እኔ አላውቅም። ከዛ ወረቀት አንጡ ደግሞ 80 ወረቀት አንጡ ሲሏቸው የ80 ወረቀት አያመጡ ብቻ 80 ያለን ገንዘብ አካፍሉን ብቻ ጥያቄ የሚያቀርቡት። በገንዘቡ በማንሰብ ነው። አዎ ገንዘብ ስጡና ከፍላችሁ ነው የሚሉት። እና ደግሞ እሷ እስክመጣ ድረስ እጠብቃለሁ። እሷ ስመጣ ማንንም አታገባም፣ ማንም ሰው ጋራ መሄድ አትችልም። የሆነ ዛቻ ነገር ነው። በህግ ጉዳይ አሁን እንዴት ምንም ሊያገኝሽም ሊጠይቅሽም አይችልም። ወሬ ባዩ እሱ ምን ነበር ያልኩት? ጠፋብኝ ተረቱ። ቅድም አያት የምትረተው አንድ ተረት ነበር አስታውሱኝ። ቅድም ብዬው ነበር አምልጦኝ እና እንደዚህ አይነት ይሄ አንዳንዱ እኮ በቃ ስለዚህ ምንም ሊያደርግሽ ምንም ሊያመጣ አሁን ስለጠበቀ 3 አመት እጮኛ ስለቆየ ብቻ ገንዘብ ያገኛል ማለት አይደለም አይደል? ለማለት ሲኖራችሁ ብቻ። እሺ ተስፋ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እናመሰግናለን። የመርሰዋ ዝም ብሎ አንዳንዱ እኮ በቃ የማያውቁም እያለ እናንተ ተማሩ። በኦንላይንም ልክ እንደ ሀፒ ፍቅር እንደቀደመው አይነት ስለ ህግም ስለ መብትም እንትን በሉ እንጂ አስባችሁታል? በአካል ተገናኝተው ያለ ከዛም በኋላ 3 አመት ጠብቂያታለሁ ቤተሰብ ጋር ቡና ልክ ያለው ስለዚህ በየወሩ የምታስገቢውን ገንዘብ ምናምን ነገር ደፋል። አንቺማ አልማዝ ትንሽ መሳኔ እኮ ሰምታችሁ በሆነ ኧረ እንደዛ እየተሞላቀቅሽ ምን እናደርገኛ ጊዜ ነገር አለ ግድ ነው እንዴ ቪዲዮ መውጣት። ስለዚህ በደንብ አድርጋችሁ እወቁ የማዳም ቅመሞች፣ እናንተ ጀግኖች ናችሁ። ስለዚህ በደንብ አድርጋችሁ ማንም እየመጣ እናንተ ላይ ጉልበቱን ለማሳየት የሚንተነ ገስላቁ መግባት የምትፈልጉ ሰዎች ቪዲዮ ታበራላችሁ እና እንደዛ ነው አለው። ይኸው ታብራባሩ ውስጥ ይበዛው ቪዲዮ መከፍቼ ከሆነ ነው ለቅድሙ እንትን የምትይ ከሆነ አቀባበሉ የሚጠብቁ አሉ። ከስራ እንዳምስት ቪዲዮ እንዴት ነበር? ቆይ ሳውዲ በማርያም ቆይ ቪዲዮን አልችልበትም መክፈት።
እሰማለሁ ወይ ማርያምን እየከፈትኩ ነው እንዳታስወጡኝ ወይም አንድ ባቻ እሺ ወይም ቃላቴን ልናገር አሉ ማርያም በጣም ይቅርታ እንደዚህም ቲክቶክ ገብቼ አላውቅም የመጀመሪያ ነው የሚገባውት እና የሆነ ሀሳብ ልትረዳኝ ነበር የገባው እሱ ወንድሜን ወደ ሩማንያ መላክ ፈልጌ ነበረ አሁን መዝጋት እችላለሁ ወንድሜን ወደ ሩማንያ መላክ ፈልጌ ነበረ እና 22 አካባቢ ምናምን ነው እንትኑን የድርጅቱን ስም ያገኘሁትና ያን ደግሞ እውነቱን ውሸቱን ማወቅ አልቻልኩም እኔ ስለዚህ በእናንተ በኩል ባስጨርስ ወይም ታውቁት እንደዚህ ድርጅት ካለ ብትጠቁሙኝስ ለዚህ ነው የገባሽው እሺ እንደዚህ አይነት ስራ እንሰራም እንደዚህ አይነት ሰዎችንም አናል አሁን ቅድም ኮመንት ላይ የኔን ችግር ብትሰሙት ኖሮ አጨክኑብኝም ነበር ምናምን ነገር አይታችሁታል ሰኮምት የነበረው ይነው አንዳንዴ ቀልድ ከሆነ መቀለዱ ጥሩ ነው ግን እዚህ ጋር ብዙ የተቸገሩ እህት ወንድሞች ደግሞ አሉ እነሱን ደግሞ ብንሰማቸው ቢያንስ ለአንዷ ገዛ እናደርጋለን ስለዚህ ሀሳቤን ሮማንያ በቃ ዝም ብሎ ለምን ፍሎሪዳ አስገብቼሻለሁ ኔትወርክሽ ነው የኔ ነው ተንትራተሶች ትግስት ሚስት ምን እናድርግ ምን ብላ ነው ሚት ያረግሻት ለምን ታያት ጻፍ አንድ ሰው እኔ እንጃ ምን ሮማንያ ወንድሟ ልትልክ ከዛ ደግሞ ተደብቃ ከዛም የትና 22 አካባቢ በዛ ስላላመነች በእኛ እንድንልክላት ትፈልጋለች እንግዲህ እሺ የኔ ኔትወርክ ነው